ሰላም ጤና ይስጥልኝ የተስፋ ቴሌቪዥን ተከታታዮች፣ ይህ ሳምንታዊ የመጽሐፍ ትረካና የፍንጠቃ ጊዜ ነው። እንግዲህ ሾተልና መስቀል የተሰኘውን መጽሐፍ ማየት ከጀመርን ዛሬ 6ኛ ሳምንታችን ነው። በዚህ በምዕራፍ 6 ያለውን የመጽሐፉን ሐሳብ ከመከታተላችን በፊት አስቀድመን በምዕራፍ 5 ላይ የነበረውን ጥቂት ነገር ለማስታወስ እንሞክራለን። በምዕራፍ 5 ላይ ዴቪድ አያቱን ማግኘት እንዳለበትና ከአያቱ ጋር መመካከር እንዳለበት ተረድቶ ወደ አያቱ እንደሄደ ነበረ የተመለከትነው። አያቱን ደግሞ ምን አይነት ሰው እንደነበሩ ከእድሜያቸው ጀምሮ አገልግሎታቸው እንዲሁም ደግሞ ያለፈ ታሪካቸውም እንደሚመስል ዴቪድ ተርኮልናል። በወቅቱ የ79 ዓመት አዛውንት የነበሩት የዴቪድ አያት ምንም እንኳን በእድሜያቸው በጣም የገፋ ቢሆንም ማስተዋላቸውና የመምከር ችሎታቸው ግን የላቀ እንደነበረ በመጽሐፉ የመጨረሻ የትረካ ሐሳቦች ላይ ተገንዝበናል። በዛን ጊዜ ለዴቪድ የነገሩት በጣም አስፈላጊ የሆኑ ሐሳቦች ነበሩ። እንደሚታወቀው ዴቪድ ግራ ተጋብቶ ነበረ። ልጆቹን እስከዛን ጊዜ ድረስ አለማግኘቱ ለምን እንደሆነም ጥያቄ ሆኖበት ነበር። አያቱም የሚገርም ነገር ነው የነገሩት እና አዲስ አስተሳሰብና አመለካከት እንዲኖረው እነዚያን 6 ልጆች ወይም 7 ልጆች ብቻ ለማግኘት ጥረት ከሚያደርግ ይልቅ በሰፊዋ ኒውዮርክ ውስጥ ያሉ የወንበዴ ቡድኖችን ስለማግኘት እነሱን ስለማገልገል ትኩረት እንዲያደርግ እንደመከሩት አይተናል። ይሄ ብቻ ሳይሆን ለአገልግሎት በሚወጣበት ጊዜ ዴቪድ ሊኖረው ስለሚገባ ስነ ልቦናዊና መንፈሳዊ ጥንካሬም በሚገባ አሳስበውታል። ደግሞ ለዛ ለአዲሱ አገልግሎት ራሱን በምን አይነት ሁኔታ ማዘጋጀት እንዳለበት ሲነግሩት በወንጌሉ እምብርት ላይ ይሄውም በወንጌሉ ማዕከላዊ ስፍራ ደግሞም በዳግም ውልደት ላይ ትኩረት እንዲያደርግ ሰዎች ዳግም ውልደት ወይም ደግሞ ዳግመኛ መወለድን ካላገኙ በስተቀር እሱ የሚፈልገውን አይነት ለውጥና ውጤት ሊያገኝ ስለማይችል በዛ ላይ ትኩረት እንዲያደርግ እጅግ ሲበዛ አሳስበውታል። ለዚህም ደግሞ አንድ ጥሩ ምሳሌ ሰጥተውታል። ራሱን ማዘጋጀት እንዳለበት ሲነግሩት እባብ በተወሰነ ጊዜ ቆዳውን እንደሚቀይር ሁሉ ዴቪድም ለቀጣዩ አገልግሎት እንዲሰናዳ ወይም ደግሞ ወደ ቀጣዩ አገልግሎት ከመግባቱ በፊት የራሱን አስተሳሰብ፣ አመለካከት፣ አኗኗር ደግሞ ሊገጥመው ለሚችለው ተግዳሮት ራሱን የሚያሰናዳበት የስነ ልቦናና የመንፈሳዊ ዝግጅት እንዲያደርግ እባብ ቆዳውን ከመቀየሩ ጋር አነጻጽረው መክረውታል። በዚያ ክፍል ለመገንዘብ እንደቻልነው አንዳንድ ጊዜ ተግዳሮቶች በሚገጥሙን ጊዜ አገልግሎታችን የሆነ ቦታ ላይ ድንገት ሲያቆም ወይም ደግሞ መቀጠል እንደማንችል መስሎ ሲሰማን ተስፋ ከመቁረጥ ይልቅ ከኛ በልምድም ሆነ በመንፈሳዊነት በእውቀት የተሻሉ ወደምንላቸውና የምራቸው ሊያገለግሉን ወደሚችሉ ሰዎች ሄደን ምክር መጠየቅ ምን ያህል አስፈላጊ እንደሆነ ከዚህ ክፍል እንገነዘባለን። ይሄ ለዴቪድ ምን ያክል ጠቃሚ እንደሆነለት ወይም ደግሞ ምን ያህል ሊጠቅመው እንደሚችል በቀጣዩ ክፍሎች ውስጥ ነው የምናየው። በእርግጥ ግን የአያቱ ምክር በጣም ልቡን እንዳሳረፈው እርግጠኛ መሆን እንችላለን። ስለዚህ እኛም ብዙ ጊዜ በአገልግሎታችን የሆነ ቦታ ላይ ስታክ ስናደርግ ወይም አልንቀሳቀስ ሲለን ግራ የሚያጋቡ ነገሮች በተደጋጋሚ በሚገጥሙን ጊዜ እንደዚህ ቆም ብለን ራሳችንን ለመካሪዎች፣ ለጠቃሚ መካሪዎች እንድናጋልጥ ወይም ደግሞ እንድናቀርብ በዚህ አጋጣሚ በማሳሰብ ወደ ምዕራፍ 6 ምንባብ እንሄዳለን። ደራሲውን ዴቪድ ዊልከርሰንን፣ ተርጓሚውን ዳግማዊን እንዲሁም ደግሞ የስም ሞክሼ የሆነውን ተራኪውን ዳግማዊ ዮሐንስን ደግሞ ደጋግመን እናመሰግናለን። መልካም ምንባብ። ሾተልና መስቀል በዴቪድ ዊልከርሰን ምዕራፍ 6። ቀጣዩ የኒውዮርክ ጉዞዬ የተለየ ግንዛቤ ያለበት ነበር።
በዚህ ጊዜ በግድያ ወንጀል ላይ የሚገኙትን 7 ልጆች ከመርዳቱ ጠባብ ተልዕኮ ተላቀቂያለሁ። ሌላም ነገር ማድረግ ካለብኝ ስለ ስራው ግልጽ ግንዛቤ ባገኝ ወድ ነበር ስለ ራሴ ተናገርኩ። ከፊሉ ብቻ እንደሚታወስ የሌሊት ህልም ከሐሳቤ ውጭ የተቆለለ ራእይ ነበር። የማውቀው ነገር ቢኖር ይህ ራእይ ልረዳቸው ከሚገባኝ እንደ ሉዊስና ጓደኞቹ ካሉ ልጆች ጉዳይ ጋር የተያያዘ መሆኑን ብቻ ነበር። በዚህ መሃል ከሉዊስ የወንበዴዎች ቡድን ጋር ግንኙነት ለማድረግ የሚያስችለኝ አንድም አጋጣሚ እንዲያመልጠኝ አልፈለኩም ነበር። በዚህ ጊዜ በወንጀሉ ላይ ፍርድ የተሰጠ ሲሆን ራሱ ሉዊስን ጨምሮ 4 ልጆች እንዲታሰሩና 3ቱ እንዲለቀቁ ተደርጓል። ከተለቀቁት 3ቱ መካከልም አንዱ ለስነ ልቦናዊ እንክብካቤ ወደ ተለየ ስፍራ ሲወሰድ፣ ሌላው በወላጆቹ አማካኝነት ከከተማይቱ እንዲወጣ ተደርጓል። እንደሰማሁት 3ኛው ልጅ ብቻ ወደ ቤት ተመልሷል። እኔም ከዚህ ወደ ቤት ከተመለሰው ልጅ ጋር ግንኙነት ለመፍጠር አሰብኩ። በ125ኛው ጎዳና ላይ ወደ ነበረው አድራሻ ሲደርስ ከበሩ ላይ አዲስ ስም ተጽፎ አገኘው። ይህም ሆኖ በሩን ከመቆፈፍ አልቦዘንኩም። የልጁ እናት የሰጠችው ምላሽ አላስገረመኝም ነበር። ከዚህ በፊት ስመጣ አይታይ ነበርና አሁን በደስታ ተቀበለች። ግባ፣ አየህ ስማችንን ቀይረናል። ሰዎች ስማችንን ሲያዩ ሁልጊዜ የሚበሳጩ ነበር። እንዲያውም አንድ ጊዜ ልጃችሁን ከከተማ አስወጡት አሊያም አስገድሉት ሲሉ በግድግዳችን ላይ ጽፈዋል። በባለ 4 ክፍሎች አፓርታማቸው ውስጥ አያሌ ጫማዎች ከፍ ብሎ በወንበር በሶፋና በቡና ጠረጴዛ ላይ ጋዜጦች ተዘርግተዋል። እነዚህ ጋዜጦች የችሎቱን ሂደት ታሪኮች የሚተርኩ ነበሩ። ሪቨረንድ ዊልከርሰን በየዕለቱ ጋዜጣ እየገለጡ የልጅህን ፎቶ ማየትና በግድያ ወንጀል ችሎት ፊት እንዴት እንዳለ መከታተል ምን ያህል የከፋ እንደሆነ ልትገነዘብ አትችልም። ከነዚህ ጋዜጦች ብዙዎቹን ያመጡት ጎረቤቶቻችን ናቸው። ታዲያ ጋዜጣውን አሳይተውን ሲያበቁ ያኩተመትማሉ። በሥራ ቦታም ለባለቤቴ ሌሎች ጋዜጦች ሰጥተውታል። ግሩም የስፓኒሽ የምግብ ሽታ ወደሚያውድበት ክፍል ገብተን ወደፊት ስለምናደርጋቸው ነገሮች እቅዶችን እንወጥን ጀመር። እዚህ ለመቆየት ልትሞክሪ ነው ስል ጠየኳት። ከዚህ ለመልቀቅ እንፈልግ ነበር፣ ዳሩ ግን ለባለቤቴ ስራውን መልቀቅ ከባድ ነው። እዚህ ግን የልጅሽ ሕይወት በአደጋ ላይ ነው። አዎን፣ ለጥቂት ጊዜ በፔንሲልቬኒያ ወደሚገኙ ቤተሰቦቼ ዘንድ ሂዶ እንዲኖር ትፈልጊያለሽ? በደስታ ይቀበሉታል። አይ አለች ምስኪኗ እናት ምግቧን እያማሰለች። አይሆንም፣ ልጄ ከዚያ እስር ቤት ሲወጣ ምናልባት ወደ አንድ ቦታ እንልከው ይሆናል። የምንልከው ግን ወደ ገዛ ወገኖቹ ነው። ከእንግዲህ ማንም ሰው አያየውም። በምድር ላይ ጭራሽ እንዳልኖረ ሰው ይኖራል። ከግማሽ ሰዓት በኋላ ተለይቻት እንደወጣው ከበሩ ላይ ልሰናበታትና ከግድግዳው ላይ እንደተጻፈ የተናገረችውን ጽሑፍ ለማየት ዞር አልኩ። በቢጫ ጠመኔ የተሞነጫጨረ ጽሑፍ። አንድ ሰው ለማጥፋት የሞከረ ቢሆንም አሁንም ወይም እንዲገደል አድርጉት የሚለው ቁልጭ ብሎ ይነበባል። ይህም በመሆኑ አሁንም በሉዊስ የወንበዴዎች ቡድን ውስጥ የሚገኙት ልጆች ለማግኘት ታቀሙ። ምናልባትም በእነዚህ የተዘጉ በሮች ውስጥ አንድ ዓላማ እንዳለ መገመት ነበረብኝ። ምናልባት ሚስጥሩ ያለው በሚታዩ ህልሞች ውስጥ ይሆናል። ለጉዳዩ ሳልዘጋጅና ፈቃደኛም ሳልሆን በፊት በአንድ ስፍራ በእነዚህ ጎዳናዎች ላይ የግድ ኃላፊነቴን ክምችት እንደመጋፈጥ ማሰብ ጀምሬ ነበር። 125ኛውን ጎዳና ለቅቄ ወደ መኪናዬ ሳመራ ጌታ ሆይ በዚህ ስፍራ አንተ ለኔ ሥራ ካዘጋጀልኝ ሥራው ምን እንደሆነ ንገረኝ ስል ደግሜ ጸለይሁ። ይህ በኒውዮርክ ጎዳናዎች ለ4 ወራት የማደርገው ጉዞ ጅማሬ ነበር። በመጋቢት፣ ሚያዝያ፣ ግንቦትና ሰኔ ወራት 1958 የእረፍት ቀናትን የተጠቀምኩ በወር አንድ ጊዜ ወደ ኒውዮርክ ከተማ መጣ ነበር። ከማለዳው ተነስቼ ለ8 ሰዓታት መኪናዬን እየነዳው ኒውዮርክ ከቀትር በኋላ ደርሳለሁ። ከዚያም በከተማይቱ ጎዳናዎች ላይ ስቅበዘበዝ አምሽቼ በጠዋቱ ወደ ቤት ይመለስ ነበር። እነዚህም ከንቱ ፍለጋዎች አልነበሩ። ከኔው በተለየ ዓላማ የመመራቱ ስሜት ከቶንም አልለቀቀኝም ነበር። ምንም እንኳ የዓላማው ባህሪ ከመቼውም ጊዜ በላይ የተሰወረ ቢሆንም። እናም ወደ ከተማይቱ ደጋግሜ የተመላለሱ ራሴን ግልጽ አድርጌ ከማቅረብና ሁልጊዜ ማቅጣጫውን ፍንትው ብሎ እንዲታየኝ ከመጠባበቅ የተሻለ የማውቀው ነገር አልነበረም። የዚህ የ4 ወራት ምልልስ የመጀመሪያ ምሽት ትዝታ በግልጽ ይታወሰኛል። ማሪያ በቀዝቃዛው የምድር ቤት ክፍሏ ውስጥ ጥያት ከመውጣቴ በፊት በኒውዮርክ ከሚገኙ እጅግ ጨካኝ አካባቢዎች አንዱ የብሩክሊኒ
ቤድፎርድ ስቱቬኔት እንደሆነ ነግራኝ ነበር። ፕሪች የኒውዮርክን እጅግ አስቀያሚ አካባቢ ለማየት ከፈለግ ወደ ብሩክሊን ድልድይ ሂድና አይኖችን ግለጥ ብላኝ ነበር ማርያ። የኒውዮርክን እጅግ የከፋ ገጽታ ለማየት ፈልጌ ነበር። እርግጠኛ አልነበርኩም። ይህም ሆኖ የፋርመር ችሎት ተከላካዮች የበቀሉት ከዚሁ ማዕፀን ነበር። አያቴ እንደተናገረው አይኖችን ማንሳት ካለብኝ ምናልባትም መጀመሪያ ወደ መሬት ማቀርቀር ያስፈልገኝ ነበር። ስለሆነም ብሮድዌይ አቅጣጫ ይዤ ወደ ከተማይቱ እምብርት አመራው። ታይምስ አደባባይንና ከዚህ በፊት እኔና ማይልስ ያለፍንባትን የማርቲክን አደባባይ አልፌ የብሩክሊን ድልድይ ተሻገርኩ። ከዚያም አንድ የፖሊስ ባልደረባ የሰጠኝን አቅጣጫ ይዤ ወደ ቤድፎርድ ስቱቬኔት ተጓዝኩ። በዚህም ከየትኛውም የዓለም ክፍል በላይ በእያንዳንዱ የመሬት ጫማ ካሬ ብዙ ሰዎች እንደሚገደሉ ወደሚታመንበት አካባቢ እምብርት ለመጀመሪያ ጊዜ ደረሱ። መኪናዬን ከመንገዱ ዳር በዝግታ ሳቆም አንድ ቀን እነዚህ መንገዶች የፊልስበርግን ያህል በየጊዜው የማልፍባቸው እንደሚሆኑ አልተገነዘብኩም ነበር። በአንድ ወቅት ቤድፎርድ ስቱቬኔት ከበስተጓራቸው በአትክልት ያጌጡ ባለ 3 ፎቅ ማለፊያ ቤቶች ይዘው የነበሩ ቤተሰቦች መኖሪያ ነበረች። እነዚህም ቤተሰቦች የመካከለኛው መደብ አባላትና ኃላፊነት የሚሰማቸው ሰዎች ነበሩ። ዛሬ ግን ጥቁሮችና ስፓኒሾች ይኖሩበታል። ከስፍራው ስደርስ የወርሃ የካቲት ኃይለኛ የምሽት ብርድ ያውከኝ ጀመር። ከመንገዱ ዳርቻ አያሌ መኪኖች ተደርድረው ስለነበር መኪናዬን የማቆምበት ስፍራ ለማግኘት ብዙ መጓዝ ነበረብኝ። እስከ ቁርጭምጭሚት የሚውጥ ቀላጭ በረዶና የሚያዳልጥ የቆሻሻ ክምችት ዙሪያውን ስለሞላው በእግር መሄዱ አደገኛ ነበር። ከመንገዶቹ ላይ እና ታች እየተቅበዘበስኩ ብሎም እየዳሰሱ ከተራራማው አገሬ ሳለው መኖሩን እንኳን የማላውቀውን የህይወት አይነት ታዘቡ። አንድ ሰካራም በመንገዱ ዳር በሚገኘው በረዶማ ስፍራ ተቀምጧል። በረዶ አስቤ ስጠጋው ረገመኝ። ስለ ሰውየው በአካባቢው ላገኘሁት ፖሊስ ስናገር ትከሻውን ሰብቆ ሲያበቃ ሁኔታውን እንደሚከታተል ገለጸልኝ። ይሁንና ጥቂት ወደፊት ከሄድኩ በኋላ የኋሊት ዞሬ ስመለከት አሁንም ፖሊሱ ካለበት ሳይነቃነቅ ቆሟል፣ ቆመጡን እያሽከረከረ። ከተከፈተ በር ፊት ለፊት የቆሙ 2 ልጃገረዶች ካምፓኒ እየፈለክ ነው ሲሉ ከፍ ባለ ድምፅ ጠየቁኝ። ከጎዳናው ጥግ የተወሰኑ ታዳጊ ወጣቶች የጣፋጭ ነገሮችን መሸጫ መደብር ከበው ቆመዋል። ከወደ ጀርባቸው ላይ ጽሑፎች ተቀርጸው የተለጠፉባቸውን የቆዳ ጃኬቶች ለብሰዋል። ላናግራቸው አልሁና መልሼ አመነታው። ይሰሙኝ ይሆን? ይስቅቡኝ ይሆን? ወይስ ይገፈትሩኝ ይሆን? በመጨረሻም መንገዱን ላለመሻገር ወሰኑ። ይልቁንም መጠጥ ቤቶችን፣ የቆሻሻ ማጠራቀሚያ ገንዳዎችን፣ አብያተ ክርስቲያናትንና የፖሊስ ጣቢያዎችን እያለፉ የተሰባበሩ መስኮቶችና አምፖሎች ወደሞሉበት ግዙፍ የቤቶች ፕሮጀክት አመራው። ሳሩን አይንኩ የሚለው ማስታወቂያም ተሰብሮ ከጨቀዩ በረዶዎች ስር ተቀብሯል። ወደ መኪናዬ ስመለስ እንደ ፈጣን ተኩሶች የሚጮህ ድምፅ 3 ጊዜያት ተደጋግሞ ሲያስተጋባ ሰማሁ። ይሁንና ከጎዳናው ተመላላሾች ማንም ምንም የመደነቅም ሆነ የመደናገጥ ምልክት ስላላሳየ ተኩስ ሊሆን አይችልም ብዬ አሰብኩ። ብዙም ሳይቆይ አንዲት የፖሊስ መኪና ቀይ መብራቷን ቦግ ጭልም እያደረገችና የማስጠንቀቂያ ድምፅ እያሰማች ከቻለች። ከዚያም ከአንድ ቤት ውስጥ ደም የሚፈሰውና እጆቹ የፍጥኝ የታሰሩበትን ሰውዬ ይዘው ሲመጡ ቆሞ የታዘባቸው 6 ሰው ብቻ ነበር። በቤድፎርድ ስቱቬኔት ሕዝብ ለመሰብሰብ ከተኩስ የበለጠ ነገር ያስፈልግ ነበር። ወደ መኪናው ተመልሼ መጣሁና ሰው እንዳይረብሸኝ ከመስኮቱ ላይ አሮጌ ሸሚዝ ከጋርኩ በኋላ የመኪናዬን ምንጣፍ ለብሼ ተኛሁ። አሁን ቢሆን ይህንን አልሞክረውም ነበር። አሁን የተሻለ ግንዛቤ አለኝ። ይህም አዋቂዎች ወይም ታዳጊ ወጣቶች ሳይሆኑ ትናንሽ ልጆች የሚያስከትሉት አደጋ ነበር። ልጆቹ የ8፣ የ9ና የ10 ዓመታት ዕድሜ ያላቸው ሲሆኑ ከታዳጊ ወጣቶቹ የውንብድና ቡድን ዳር ዳር ይሄዳሉ። እነዚህ ትናንሽ ልጆች የጭካኔን ተግባር የሚፈጽሙት ያለምንም ሌላ ዓላማ በመሆኑ በጣም አስጊዎች ናቸው። የቀደምት ጀግኖቻቸውን ሾተሎችና ጠመንጃዎች ተሸክመው የሚዞሩት እነዚህ ልጆች ጀግንነትን በዚሁ ተግባር እንደሚጎናጸፉ ያስባሉ። ዛሬ በጎዳና ላይ በመኪና ውስጥ ለማደር ብገደድ የምፈራው እነዚሁኑ ትናንሽ ልጆች ነው። ይህም ሆነ ሌሊቱን በሰላም አልፎ ጠዋት ተነሳው። ያለማወቄ ይሁን ካደጋ ይጠብቀኝ ወይስ ስተኛ ደጋግሜ ያነበብኳቸው የመዝሙር 91 ቃላት ይሆኑ? አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ፣ ክፉ ነገር ወደ አንተ አይቀርብም፣
መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በዚህ የ4 ወራት ምልልስ ቀስ በቀስ ጎዳናዎችን እያወቅኩ መጣ። በዚህ በኩል ማሪያና አንጀሎ በጣም ይረዱኝ ነበር። መጀመሪያ በሉዊስ አልቫሬዝ ቤት ደረጃዎች ላይ ከተገናኘንበት ጊዜ አንስቶ ከአንጀሎ ጋር የቀረበ ወዳጅነት መስርቼ ነበር። አንድ ቀን የሃርምልን ቁልቁለት እየወረድኩ ሳለ አንጀሎ በዚህ ከተማ የልጆቹ ዋነኛ ችግር ምንድን ነው ትላለህ ስል ጠየቅኩት። ብቸኝነት ሲል መለስ። አስገራሚ ምላሽ ነበር። 8 ሚሊዮን ሕዝብ በሚኖርባት ከተማ በብቸኝነት መጠቃት። ይሁንና አንጀሎ ይህ የብቸኝነት ስሜት የመነጨው ማንም ሰው ሊወዳቸው ባለመቻሉ እንደሆነ በወንበዴው ቡድን ውስጥ የሚገኙ ጓደኞቹ በጣም ብቸኛ ልጆች እንደሆኑ ገለጸልኝ። እኔም ኒውዮርክን ይበልጥ እያወቅኳት ስመጣ የአንጀሎን ሐሳብ እውነትነት ይበልጥ እየተረዳው መጣሁ። ለእነዚህ ልጆች ችግሮች ግላዊ ተካፋይነት ከማድረጌ በፊት የታዳጊ ወጣቶች የጎዳና ወንበድና ምን እንደሆነ በትክክል አላውቀውም ነበር። ልጅ ሳለው በፒትስበርግ እንዲህ አይነት ወንበዴዎች ነበሩ። ከትምህርት ቤት መልስ ልጆች የስፖርት ክለቦች ለመመስረት ይሰባሰቡ ነበር። በእነዚህ ክለቦች ውስጥ የሚካሄደው እንቅስቃሴ እንደ ልጆቹ ዕድሜና ባህሪ በመጠኑ የተለያየ ነበር። ይህም ሆኖ በአብዛኛው ስለ ልጃገረዶች፣ ስለ መኪኖች፣ ስለ ስፖርትና ቤተሰብ የሚነሱት ሐሳቦች ሩቅ አይሄድም ነበር። እንደምገምተው የአዋቂዎችን ዓለም ከአዋቂዎች ለመገንዘብ አንድ ላይ መሰባሰቡ የልጅነት መሰረታዊ ባህሪ ነው። በኒውዮርክም ከዚህ በላይ ርቀው የማይሄዱ ቡድኖች አሉ። ይህም ሆኖ በኒውዮርክ ከተማ የተለየ ታዳጊዎች የወንብድና ቡድን ይገኛል። ተደባዳቢ የወንብድና ቡድን። እነዚህ ልጆች በምንም አይነት ከጭካኔ ተግባራት የራቁ አይደሉም። ለምሳሌ የውጊያ ዕቅድ ለማውጣት ብቻ 2 ወራት የተደከመበትን አጋጣሚ ያውቃሉ። ከቀኑ 8 ሰዓት ላይ 10 ልጆች ከመንገዱ ጥግ ተቀምጠው አስካሪ መጠጥ ሲቀመቅሙ በዕለቱ 10 ሰዓት ላይ ከልጆቹ አንዱ ተገድሎና ሌሎች 2 ደግሞ በጠና ቆስለው ሆስፒታል የገቡበትን ሌላ አጋጣሚ ያውቃሉ። ይህም በሁለት ተፎካካሪ ቡድኖች መካከል ከተፈጠረው ከፍተኛ መጨፋጨፍ የመነጨ ነበር። በከተማይቱ ውስጥ ልዩ ብቃት ያላቸው ወንበዴዎችም እንደነበሩ ተገንዝቤያለሁ። ከማህበራዊና ተጨፋጫፊ ወንበዴዎች በተጨማሪ የወንድና ሴት ግብረ ሰዶማውያን ወንበዴዎችና አረማዊ ተግባር የሚፈጽሙ ሳዲስት ወንበዴዎች ነበሩ። ብዙ ልጆችን በግል ደረጃ እያወቁ ሲሄድ ከትምህርት ቤት መልስ በወና ቤቶች ውስጥ ስለሚያካሂዷቸው ልቅ የጭፈራ ዝግጅቶች ወይም ፓርቲዎች ለመስማት ቻሉ። ለምሳሌ በአንዳንዶቹ ፓርቲዎች የድመትን እግሮች ለመገነጣጠል የሚሰባሰቡ ልጆች ነበሩ። ልጆቹ ብዙ ጊዜ ጽልመት ባጠላበት ጥገት ተሰባስበው ጋርዮሻዊ የሴጋ ተግባር እንደሚያከናውኑ አጫውተውኛል። ይህንንም የሚያደርጉት በመሬት ላይ ወሲብ የሚፈጽሙትን ጥንዶች ከበው ነው። የእነዚህ ታዳጊ ወጣቶች ሕይወት የተሞላው በጸያፍ የወሲብ አፈጻጸም ማሳያ ስዕሎች ነበር። ብዙዎቹ ልጆች በኪሶቻቸው ደብቀው የያዟቸውን ስዕሎች በናሙና መልክ አሳይተውኛል። ስዕሎቹ የሴቶችን እርቃን አካል የሚያሳዩ ሲሆኑ በሴቶችና በወንዶች መካከል የሚፈጸሙትን ያልተለመዱ እንስሳዊ የወሲብ ተግባራት የሚያንጸባርቁ ናቸው። ልጆቹ የከሰዓት በኋላ ጊዜያቸውን የሚያሳልፉት እነዚህን ስዕሎች እንደ መመሪያ መጽሐፍ በመጠቀም እንደሆነ ነግረውኛል። በታዳጊ ወጣቶች መካከል ድብድብ፣ ልቃውስቦና ፍቱን አልባነት እጅግ የከፉ ተግባራት ቢሆንም ከነዚህ ሁሉ የከፋ አንድ መቅሰፍት ነበር፣ በሕግ የተከለከለ ሐሺሽ። ብዙም ሳይቆይ በትምህርት ቤት ግቢ ውስጥ ማሪዋና የተባለውን ዕፅ ሲያዘዋውሩ በገዛ ዓይኖቼ ልመለከት ወደምችልበት ስፍራ ደረሱ። ወጣቶቹ ድፍረትና ቆራጥነት ይስተዋልባቸዋል። ስለ ሽያጩ በነፃነት ከመናገራቸውም በላይ ስለ ዕፁ ለማወቅ ከፈለጉ እኔው ራሴ አጭሼ ማየት እንዳለብኝ ነገሩኝ። በሆስፒታል ተኝቶ ሲታከም ቆይቶ ሊሞት ሲል ሐሺሹ ለከፍተኛ ስቃይ የዳረገው ልጅ ፎቶግራፍ ለአንደኛው ወጣት ከጋዜጣ ላይ ሳሳየው ሳቀብኝ። አትጨነቅ፣ እሱ ሄሮዊን ሲስብ ነበር። ትንሽ ማሪዋና ምንም አይልህም፣ ከሲጋራ የተለየ አይደለም። አንድ ትሞክር አለኝ። ምንም አይልህ። በእርግጥም ማሪዋና በራሱ ሱስ የሚያስይዝ አይደለም። ችግሩ ብዙም ሳይቆይ በሱስ አስያዥነቱ እጅግ ወደ ታወቀው ሄሮዊን ይመራል። አንድ ጊዜ ረጅም የሽርሽር ጉዞ ሳደርግ ሳለው የዕፁ ተጠቃሚዎች ስጋት የሚሉት ነገር አጋጠመኝ። ይህም በህገወጥ አስመጪዎቹ ላይ ከፍተኛ ቁጥጥር ከመደረጉ የተነሳ የዕፅ አቅርቦት የቀነሰበት ጊዜ ነበር።
በዚህ ጊዜ በቤድፎርድ ስቱቬኔት አካባቢ አሰሳይን እያካሄድኩ ነበር። አንዱን ጎዳና ይዤ ሳሽቆለቆል ሳለው የሚሰቀጥጥ ከፍተኛ የጩኸት ድምፅ ተሰማኝ። ይህም ሆኖ ትንሽ እንኳን ድንግጥ ያለ ሰው አልነበረም። ጩኸቱ ግን ባለማቋረጥ ቀጠለ። አንድ ሰው በስቃይ ላይ ያለ ይመስላል ስል በመጀመሪያው የህንፃው ፎቅ መስኮቱ ላይ አንድ እጇን ላሳረፈችው ሴት ነገርኳት። ጩኸቱ የሚሰማው ሴትዮዋ ካለችበት ክፍል ጋር ከተያያዘ ህንፃ ነበር። ትንሽ ስታዳምጥ ቆየችና ደረቷን ሰበቀች። ከ3ኛው ፎቅ ነው። የከፋ ነገር እድሜው 24 ዓመት ሲሆን የሄሮይን ቁራኛ ነው። በሱሱ ስለተጠመደ መላቀቂያ የለውም ስትል መለሰችልኝ። ታውቂዋለሽ ማለት ነው? ከህፃንነቱ ጀምሮ ነው። አንድ ነገር በማድረግ ልንረዳው አንችልም? ለምሳሌ ምን? ከእንግዲህ ከሞት በቀር የሚረዳው የለም። ወደ ሆስፒታል ልንወስደው አንችልም? ሴትዮዋ ጥቂት ተክ ብላ ከተመለከተችን በኋላ አቶ ለዚህ አካባቢ እንግዳ ነህ አይደል ስትል ጠየቀች። አዎ። እስኪ በእጽ የታሰረውን ሰውዬ የት ወስደን እንደምታሳክም እናያለን። በቀጣዮቹ ወራት እነዚህ ቃላት ምንኛ ወደ አእምሮዬ ደጋግመው ይመጡ ነበር። በኒውዮርክ ከተማ ሁሉ በእጽ የታሰረ ልጅ እርዳታ ሊያገኝ የሚችልበት አንድ የህዝብ ሆስፒታል ብቻ ነበር፣ ሪቨርሳይድ ሆስፒታል። የሆስፒታሉ የሥራ እንቅስቃሴ በጣም ደካማ በመሆኑ ተቀባይነት ማግኘቱ ዝቅተኛ ወይም የማይቻል ነበር። ወደ ሪቨርሳይድ ለመግባት ካልቻለ በመላው ዩናይትድ ስቴትስ የዚህ አይነቱ በሽተኛ እርዳታ ሊያገኝ ወደሚችልበት ወደ ሌላው ብቸኛ ሆስፒታል ሊያመለክት ይችላል። ይኸውም በዚሁ በሽታ ላይ የተካነው የሌክስቲገኑ ከንቱኪ ፌዴራል ተቋም ነው። ድብድብ፣ ልቅ ወሲብና የእጽ ሱሰኛነት የኒውዮርክ ታዳጊ የውንብድና ቡድን አባላት ችግሮች ከፍተኛ መገለጫዎች ነበሩ። አንጀሎ እንደሚለው ግን እነዚህ የውስጣዊ ጥልቅ ችግራቸው ውጫዊ መግለጫዎች ብቻ ነበሩ። የብቸኝነት፣ ለአንድ አይነት የህይወት ትርጉም መራብ። በዚህ ረጅም ጉዞ ያጋጠመኝ እጅግ አሳዛኝ ነገር የእነዚህ ልጆች ሞራል ምንኛ እንደወደቀ መገንዘቤ ነበር። አንዳንዶቹ ስለ ተስፋቸው ሲናገሩ ሰምቻለሁ። ተስፋ የአንድ ልጅ የህይወት ግብ አዲስ ኬፕ ማግኘት ሆኖ ሳለ ተስፋ አለው ለማለት ይቻል ይሆን? ኬፕ የእነዚህ ልጆች መለያ ነው። ብዙ ጊዜ ወጣቶች ልብስ ካለማግኘታቸው የተነሳ በመንገድ ዳር ተቀምጠው በብርድ ሲንቀጠቀጡ ተመልክቻለሁ። ከራሳቸው ላይ ግን ደማቅ ላባ ያለበትን $25 ኬፕ ያደርጋሉ። ምናልባትም ደግሞ ለሽርሽር ሊሄዱ ይሻሉ። ለምሳሌ በብሩክሊን ድልድይ በኩል ወደ ማንሃታን። ያለ እነሱ በመጠኑም ቢሆን አስደሳች ነገር ነው። እነዚህ ልጆች እያንዳንዳቸው በራሳቸው አነስተኛ ክልሎች አሳዛኝ የብቸኝነትን ህይወት ይገፉ ነበር። በማንሃታን ብሮንክስ ጠላት የወንበዴውን ቡድን እንዳያጠቃቸው በመፍራት የብሩክሊን ድልድይ ተሻግረው የማያውቁትን በርካታ የብሩክሊንን ወጣቶች አግኝቻለሁ። ከነዚህ ሁሉ ጉብኝቶች በኋላ አንድ ቅርጽ በዝግታ ብቅ አለ። ይህም ከብቸኝነት ተነስቶ በወንበዴዎች ድብድብ፣ በወሲብና በእጽ ቁራኝነት በኩል አልፎ ያለ ጊዜ በሚደርስ አሳፋሪ ሞት የሚደመደም ችግር ቅርጽ ነበር። እነዚሁ ግንዛቤዎች ለማረጋገጥ ፖሊስ ጣቢያዎችን በመጎብኘት ከማህበራዊ ጉዳይ ሰራተኞችና ከወህኒ ቤት ኃላፊዎች ጋር ተነጋገርኩ። እንዲሁም በሕዝብ ቤተ መጻሕፍት ውስጥ በርካታ ሰዓታትን አሳለፍኩ። በመጨረሻም ስለ ኒውዮርክ ወጣቶች ችግሮች የነበረኝ አጠቃላይ ግንዛቤ በከፍተኛ ደረጃ ስላሳሰበኝ ትቼው ሊሄድ ምንም አልቀረኝም ነበር። እንግዲህ በዚህ ጊዜ ነበር መንፈስ ቅዱስ ጣልቃ የገባው። በዚህ ጊዜ በተለየ ተአምራዊ መንገድ አልነበረም ሊረዳኝ የመጣው። ዝም ብሎ ብቻ በልቤ ውስጥ አንድ ሐሳብ አስቀመጠ። በዚህም በደንብ እንደማያስታውሱት ህልም ብልጭ ድርግም የሚለው ራእይን ግልጽ አደረገልኝ። በመሆኑም ወደ ፊልስበርግ በመመለስ ላይ ሳለው ራሴን አንድ ነገር ጠይቅ ጀመር። እንበልና ለእነዚህ ልጆች የምትመኝላቸውን አንድ ትልቅ ነገር አደርግልሃለሁ የሚል ሰው ቢኖር ከሁሉም የተሻለ ምን እጠይቅ ይሆን? የምጠይቀውን አውቅ ነበር። አዲስ እንደተወለዱ ሕፃናት የቅንነትና የንጽህና ባህሪያት ተላብሰው የህይወትን ሙሉ ገጽታ እንደገና እንዲጀምሩ ነበር። ከዚህም በላይ ከጥላቻና ፍርሃት ይልቅ በፍቅር ተከበው እንዲያድጉ ነበር የምመኝላቸው። ይህ ግን የማይቻል ነገር ይመስል ነበር። እስከ ወጣትነት እድሜ የደረሱ ሰዎች በህይወታቸው ውስጥ የተፈጸሙትን ነገሮች እንዴት አድርገው ሊረሱ ይችላሉ? ደግሞስ አዲስ አካባቢ ከየት ይዘጋጅላቸዋል? ጌታ ሆይ ይህ በልቤ ውስጥ ያስቀመጥከው ህልም ነው ወይስ የቃዥው ነኝ ስል ጸለይኩ። በመጨረሻም አዲስ ህይወት መጀመርና በፍቅር መከበብ አለባቸው ስል ደመደምኩ።
ይህ ሐሳብ ወደ አእምሮ የመጣው ልክ ወደ ኒውዮርክ እንዲሄድ እንዳዘዘኝ የመጀመሪያው ትዕዛዝ ሁሉ ግልጽ ሆኖ ነበር። ከዚሁ ሐሳብ ጋር እነዚህ አዲስ ሕይወት የጀመሩ ልጆች የሚኖሩበት ቤት ምስልም አብሮ መጣልኝ። ይህም ልጆቹ ተቀባይነትና ፍቅር የሚያገኙበት የራሳቸው የሆነ ግሩም ቤት ነበር። በሩ ምንጊዜም የማይዘጋበት እጅግ በርካታ አልጋዎች፣ ልብሶችና ምግቦች የተትረፈረፉበት ማለፊያ ቤት። ድምፄን ከፍ አደረግኩና አቤቱ ጌታ ሆይ ይህ ምንኛ ታላቅ ሕልም ነው! ቢፈጸም ደግሞ ተአምር ይሆን ነበር። እስካሁን ያላየሁት ድንቅ ተአምር አለው። ውድ ተመልካቾቻችን በምንባቡ እንደተመሰጣችሁና እጅግም ደስ እንደተሰኛችሁ ተስፋ እናደርጋለን። በዚህ በምዕራፍ 6 ላይ ዴቪድ በቀጣይነት ወደ ኒውዮርክ ከተማ በሚሄድበት ጊዜ ምን እንደሚያደርግ እያሰበ የነበረበት ጊዜ ነው። በዚህ ምንባብ ውስጥ ኒውዮርክን ለመጋፈጥ የፈለገን እና ግን ፊት ለፊት ከመጋፈጡ በፊት በቂ ጥናት ማድረግን የፈለገ ሰው ነው የምናገኘው። በምዕራፉ የመጀመሪያ ክፍሎች ውስጥ እንደምናየው የልጆቹ ታሪክ የተለየ ሆኗል። በዚህ ጊዜ ከልጆቹ መካከል 3ቱ ተለቀዋል፣ 4ቱ እንዲታሰሩ ተወስኖ ነበረ። ነገር ግን አንደኛው ብቻ ወደ ቤቱ ተመልሷል። ዴቪድ አሁንም እነዚህ ልጆች እያገኘ አልነበረም። ሊያገኛቸውም የሚችልበት ምንም አይነት እድል አልነበረው። የአንዱን እናት ብቻ ነው ያገኛት። ባገኛትም ጊዜ በጣም በሚያሳዝን ሁኔታ ነው ያወራት። ምክንያቱም በልጇ ምክንያት ከፍተኛ የሆነ ማህበራዊ መገለል ደርሶባታል። የነፍሰ ገዳይ እናት እና ቤተሰብ መሰኘቷ ያመጣባትን ስነልቦናዊና ማህበራዊ ቀውስ ለመከላከል አንዱ ያደረገችው ነገር ስማቸውን መቀየር ነው። የቤተሰቡን ስም ቀይሮ ቢያንስ እዛ አካባቢ ላለመታወቅ ጥረት ማድረግ ነው። ይህም በተለይ እንደነዚህ አይነት ልጆች ያላቸው ወላጆች ምን ያክል ስነልቦናዊና ማህበራዊ ቀውስ ሊደርስባቸው እንደሚችል የሚያስገነዝብ ነው። ልጆችን ማገልገል በምናስብበት ጊዜ ወላጆቻቸውንም ጭምር እያገለገል እንደሆነ እንድናስብ ያደርጋል። ልጆች እንደዚህ አመፀኛ ያደረጋቸው ምንድን ነው ብለን ስናስብ ደግሞ ከጀርባ ብዙ ታሪኮች አሉ። በነገራችን ላይ እነዚህ አሁን በተለይ የሉዊስ አልቫሬዝ ቤተሰብን ጨምሮ በተለያየ መልኩ ዴቪድ ሊያገኛቸው የሞከሩት አብዛኞቹ ሰዎች በማህበረሰቡ ዘንድ የተገለሉ ናቸው። ወደፊት ምናልባት እናያቸው ይሆናል። በዘራቸው ምክንያት፣ በቋንቋቸው ምክንያት፣ ደግሞ በቆዳ ቀለማቸው ምክንያት የተገለሉ ነው። ያ የሚያመጣባቸው መገለል ነው። ሌላም ብዙ ምክንያቶች እና ሰበቦች አሉ። እሱ ወደፊት የምናየው ይሆናል። ዴቪድ ነገሩ በጣም ውስብስብ ሆኖበታል። እንዴት አድርጎ እነዚህ ልጆች ሊያገኛቸው እንደሚችል አላወቀም። የአያቱን ምክርም ተከትሎ ሌሎችን ሰዎች እንዴት አድርጎ ሊያገለግል እንደሚችል ምንም የበራለት ወይም የፈነጠቀለት ነገር የለም። ግን ጸሎቱን አላቋረጠም። ጌታ ስራውን በእርሱ በኩል እንዲሰራ ልመናውንና ውትወታውን ቀጥሏል። ይህንንም በቀጣዩ 4 ወራት ያለመታከት ሲያደርግ እንመለከታለን። በየሳምንቱ የእረፍት ቀናቶቹን እየወሰደ ሊያርፍባቸው ወይም ዘና ሊልባቸው የሚችሉበትን ቀናት ለይቶ ወደ ኒውዮርክ ይነዳል። የ8 ሰዓት መንገድ ነው ኒውዮርክ ለመድረስ። ያንን እያደረገ ኒውዮርክ ከተማን ከጫፍ እስከ ጫፍ ድረስ ለማወቅና ለመረዳት ጥረት ያደርጋል። ይህ ሁሉ ምክንያቱ ምንድን ነው የተባለ እንደሆነ ከአያቱ ያገኘው ምክር ነው። አስቀድሞ አገልግሎቱን ዘው ብሎ ከመግባቱ በፊት ምን እንደሚያደርግ ምሪትን ለማግኘት ያደረገውን ጥረት ነው የምናየው። በዚህ አጋጣሚ ማሪያ የተባለችው ያቺ ሴት አስቀድሞ በዛ በሃይስኩል ተማሪዎች መሰብሰቢያ ጠባብ ቤት ውስጥ ያገኛት በሱስ የናወዘች ሰውነቷ በመርፌ አደንዛዥ እጽ ለመውሰድ በምታደርገው ጥረት የተበሳሳ ቆዳ እንዲኖራት ያደረጋት ሴት አንድ የመከረችው ምክር ነበር። እሱም ወደ ብሩክሊን ወደሚባለው ጎዳና ሂድና እዛ ያለውን የህይወት
ስርዓት ምን እንደሚመስል ተመልከት፣ ወደ ብሩክሊን ድልድይ ሂድ፣ እዛ አካባቢ የምታገኘውን ነገር ብላው ነበረ እና በእርግጥም ይሄንን ለማድረግ ሞክሯል። በወቅቱ ኒውዮርክ አስቀያሚ ገጽታዋ ያለው እዛ ሰፈር ነበር። ይህንን መጽሐፍ በማነብበት ጊዜ መጀመሪያ የተረዳሁት ነገር ምንም እንኳን ይሄ ታሪክ 1950ዎቹ መጨረሻ እንደ አውሮፓውያን አቆጣጠር እና በ1960ዎቹ አካባቢ ያለ ታሪክ ቢሆንም ከአሁኒቷ የኛ ኢትዮጵያና የኛ ኑሮ ጋራ የተመሳሰሉ ብዙ ነገሮችን አይቻለሁኝ። ምክንያቱም በብዙ ጦርነቶች መካከል ያለፈች አገር ነበረች። በዛን ወቅት የሁለተኛው ዓለም ጦርነት ገና 20 ዓመትም በቅጡ ያልሞላው የሚመስል ሁኔታ ነው የነበረው እና ብዙ ውጣ ውረዶች ነበሩ። ወጣቶች ከዛ ሰለባ የጦርነት ደግሞ ችግሩ የአንድ ዘመን ብቻ አይደለም፣ ይቀጥላል። በቀጣዩ ትውልድ ላይ ጠባሳው በደንብ ይታያል እና አውሮፓም ሆነ አሜሪካ ከጦርነት በማገገም ላይ የነበሩበት ኢኮኖሚያቸውን በዛ ስርዓት ውስጥ ያለፈበት ከመሆኑ አንጻር ከባድ ጊዜ ነው እያሳለፉ ያሉት። ያ ደግሞ በወጣቶች ላይ ችግር እያመጣ እንደሆነ ወይንም ከባድ ችግር እያስከተለ እንደሆነ እንረዳለን። እነዚህ ስፓኒሾች ደግሞ ከተለያዩ ሀገሮች ነው እየፈለሱ ወደ አሜሪካ የሚሄዱት። ደግሞ የስደተኝነት ችግሩ ደግሞ ራሱን የቻለ ሌላ ችግር ነው። እንደገና ኒውዮርክ ደግሞ በመገንባት ላይ ነበረች። ወደፊትም የምናየው ነው። ብዙ ህንፃዎች እየተሰሩ የነበሩበት ጊዜ ነው። የከተማ ግንባታው ደግሞ የሚያመጣው ጦስ አለ። እሱ ሁሉ ከተማዋ ላይ ያመጣው ነገር አለ እና ዴቪድ ለ4 ወራት ከተማዋን እየሰለለ በመኪና እየዞረ እያየ በእግሩ እየወረደ እያየ አንዳንድ አስደንጋጭ ነገሮች ይገጥሙታል። ለምሳሌ የሆነ ሰካራም አግኝቶ በረዶ ላይ ተኝቶ ለፖሊስ ሲነግረው ፖሊሱ በቸልተኝነት በቃ ምንም እንደማያደርግለት ሲያይ፣ የሆነ አደንዛዥ እጽ የተያዘ በሰቆቃ የሚጮህ ሰው ድምፅ ከህንፃው ላይ ሲሰማ ያንን ሰምቶ መፍትሄ ለማግኘት በሚሞክርበት ጊዜ ሰዎች በቃ ለከተማዋ አዲስ ነህ እንዴ እያሉ ሲሳለቁበት፣ ይሄ ሁሉ የሚያልፍበት ጎዳና ከተማዋን ከላይ እስከታች ድረስ አብጠርጥሮ እንዲያውቅ አስችሎታል እና አጠገቡ የነበረውን ያንን በአጋጣሚ ያገኘውን ወጣት ከሱ ጋር አብሮት የነበረውን ወጣት ይጠይቀዋል። የከተማዋ ችግር ምንድን ነው? የነዚህ ልጆች ችግር ምንድን ነው ብሎ ሲጠይቀው ብቸኝነት ነው ብሎ ይላል። በዛ ሰፊ 8 ሚሊዮን ህዝብ በሚኖርበት ከተማ ውስጥ እነዚህ ወጣቶች በከፍተኛ ብቸኝነት ውስጥ ያልፉ ነበረ። ብቻቸውን እንደሆነ ይሰማቸው ነበር። ይህን በቀጣዩ ምዕራፎች ውስጥ በደንብ የምንገነዘበው ነው። ለምንድን ነው ይሄ የሚሆነው ስንል እና ይሄንን ለመርሳት ደግሞ ከፍተኛ የሆነ የጭካኔ ተግባር ላይ እንዲያሳልፉ ያደርጋቸዋል። ልቅ የሆኑ የወሲብ ድርጊቶች ውስጥ አደንዛዥ እጾችን እንዲጠቀሙ ያደርጋቸዋል። መደባደብ፣ የሚጠቀሟቸው እጾች ደግሞ ቀላል አይደለም። ቀላል ከሚባለው ከማሪዋና ቀጥሎ ሄሮይን፣ ከፍ እያለም ኮካይን እንዲጠቀሙ ያደርጋቸዋል እና በዚህ ምክንያት ስነ ምግባራቸው በጣም የላሸቀ እንደሆነና ብዙ ስራ እንደሚጠይቅ ይገነዘባል። ዴቪድ ይህን ሁሉ ሲያደርግ መኪና ውስጥ ሁሉ ያድራል፣ መካከላቸው ያድራል እና ቆም ብሎ ታሪኩን በሚጽፍበት ጊዜ የነበረውን መረዳት ሲያስብ አሁን ቢሆን ኖሮ ይሄንን አላደርግም፣ ማንኛውም ትንሽ ልጅ ሊጎዳኝ እንደሚችል አለማወቄ ነው ያንን ያደረግኩት ይላል እና አጥብቆ ይጸልያል። ደግሞ እርስ በርሳቸው የሚጋጩ ነገሮችንም ደግሞ ያያል። ልጆቹ በብርድ እየተንቀጠቀጡ ራሳቸውን የሚሸፍኑበት ልብስ እንኳን ሳይኖራቸው፣ ነገር ግን በጣም ውድ የሆኑ ኮፍያዎችን ለመግዛት ደግሞ ሲጥሩ ይታያል እና እነዚህ ልጆች እንዴት ማግኘት እንዳለበት፣ እንዴት ማገልገል እንዳለበት በሚያስብበት ጊዜ እርግጠኛ አልነበረም። ግን የመንፈስ ቅዱስን እርዳታ ይጠይቃል እና አንድ ቀን ድንገት አንድ ሐሳብ ይከሰትለታል። ያም ሐሳብ ነገሩን ሁሉ ከስር ከመሰረቱ የሚለውጥ መስሎ ይሰማዋል። ያም ሐሳብ የወጣት ማዕከል መኖሪያ ቤት አዘጋጅቶ እነሱን ማገልገል ነው። ህልሙን ሲያስብ በጣም ይደሰታል። ቢሳካ፣ አቤት ቢሳካ ብሎ ይላል እና ይሄ ነገር ተሳክቶለት አገልግሎቱን ይቀጥል ይሆን? በሚቀጥሉት ምዕራፎች ላይ
እንመለከታለን። አብራችሁን ስለቆያችሁ ወደፊትም ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። ተባረኩ።